አዲስ ፈረሳ ተጀመረ። የአሁኑ ፈረሳ መሃል አዲስ አበባን እንደሚመለከት አውቀናል። በዚህ ዓመት የሚጀመር አዲስ የኮሪደር ልማት አይኖርም ቢባልም አዲስ የኮሪደር ልማት መጀመሩን አውቀናል። ይህ የኮሪደር ልማት ስራ 2 ቢሊዮን ብር ወጪ እንደሚደረግበት ነው የታወቀው። በዚህ መረጃ መሰረት አዲስ ትኩረት የተሰጠው የአዲስ አበባ ስታዲየም ዙሪያ መሆኑ ተገልጿል። ከ50 ዓመታት በላይ ብቸኛ ብሔራዊ ስታዲየም በመሆን ሲያገለግል የቆየው አዲስ አበባ ስታዲየም ዙሪያ የአዲስ አበባ ከተማን ዓለም አቀፍ ተወዳዳሪነት የሚያረጋግጡ አዳዲስ ገጽታዎችን በመጨመር በ2 ቢሊዮን ብር ሊለማ መሆኑ ነው ይፋ የተደረገው። ልማቱ ያጠቃልላል ካላቸው ውስጥ በኢትዮጵያ የመጀመሪያ በአፍሪካ ትልቅ የሆነው በአንድ ጊዜ ከ200 በላይ ሰዎችን ማስተናገድ የሚችል የህዝብ መዋኛ ገንዳ እንደሚገኝበት ታውቋል። ከመስቀል አደባባይ ጋር በምድር ውስጥ ወይም አንደርግራውንድ የሚያገናኝ እንዲሁም ከመስቀል አደባባይ ፓርኪንግ ስቴዲየም ድረስ ውስጥ ለውስጥ የሚያገናኝ መንገድ ይኖረዋል ተብሏል። የኢትዮጵያ የመጀመሪያው የስፖርት ሙዚየም በመገንባት ኢትዮጵያ ለዓለምና ለአፍሪካ በስፖርት ዘርፍ ያበለጸገችው ጉልህ የአትሌቲክስ፣ የእግር ኳስና ሌሎችንም ስፖርቶች የያዘ ታላቅ ሙዚየም የስፖርት አልባሳትና ቁሳቁስ መሸጫና ጂምናዚየም እንደሚኖረው ተነግሯል። ከላይ የተጠቀሱትን ጉዳዮችና መናፈሻዎችን በማካተት በ6 ወራት ጊዜ ውስጥ ለህዝብ ክፍት ለማድረግ በቅርቡ ስራ እንደሚጀመርም ተገልጿል።